እነዚህ እነ ባላደራው እነ መንገደኛው እነ ማስተራብነት ከነመማር በላይ ለሰው ገንዘብ የሰጡ ናቸው። እየበላችሁ ያላችሁት ደም ነው። እየበላችሁ ያላችሁት እንባ ነው። እየበላችሁ ያላችሁት ህይወት ነው። እናንተ ጠግባችሁ ጡንቻ ለማውጣት ለመወፈር ብላችሁ አይደል የምትበሉት? እነሱ እኮ ምግባቸው አይደለም፣ ይሄ መድኃኒታቸው ነው። ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል። ምሽት ላይም አሉላ ፍሬው መልስ የሰጠ ሲሆን ጸብ ከኔ ጋር ሳይሆን ከኢትዮጵያ ህዝብና ከቄራ ልጆች ጋር ነው፣ እሱን ደግሞ እወቅ ሲል እንዲህ ባለ መልኩ ፖስት ማድረጉንም ተመልክቻለሁ። ቀደም ብዙዎቻችሁ ይህንን ቪዲዮ ማህበራዊ ሚዲያ ላይ ሲንሸራሸር ወይንም ሲዘዋወር ተመልክታችሁታል ብዬ አስባለሁ። ብዙዎችም ታዲያ በአየር መንገዱ ውስጥ ወይንም በአውሮፕላን ውስጥ ጫት መቃም ይቻላል እንዲህ የሚል ጥያቄን አንስተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮ ቀጥታ ወደ እናንተ እያየው ሀሳቤን ሳጋራ እናንተ ደግሞ ኮሜንት ሴክሽን ላይ በመግባት የተሰማችሁን ሀሳባችሁን ታጋሩኛላችሁ። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች ውስጥ መካከል አንደኛው ሰመረ ባሪያውን የተመለከተ ነው። ሰመረ ባሪያው ሰሞኑን ከአንድ ጋዜጠኛ ጋር ግብግብ ውስጥ ገብቷል እና አላስፈላጊ ነገር ውስጥ እየገቡ ይገኛሉ ከጋዜጠኛው ጋር። ስለሱ አንዳንድ የምንመለከታቸው ነገሮች አሉ። ከዛ መቀጠል ደግሞ ያው ሰሞኑን ዮሃ ሚዲያ ላይ የቀረበውን ነገር ሁላችሁም ሰምታችኋል ብዬ አስባለሁ። ከባላደራው ወይ ደግሞ ከመልእክተኛው ጋር በተያያዘ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ከዛ መካከል አንደኛው ሞጣ ቀራኒዮ ነው። እሱ ምን አለ የሚለውን አብረን በቪዲዮችን የምንመለከት ይሆናል። እንዲሁም ሌሎችም አስተማሪና አዝናኝ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለቻናላችን አዲስ የሆናችሁ ይህንን ቻናል መቀላቀል ብቻ ነው። እንዲሁም ይህንን ቪዲዮ ሁላችንም ላይክ በማድረግ እንጀምረው ወደ ዛሬ ቪዲዮቻችን እና ልጁ ደግሞ ቀላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው። ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች። እውነቱ ምንድነው? እህቴ ነች የወለደችውና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። አዎ ምንም ደግሞ የተጻፈ ነገር ስለሌለው ከስር ሰዎች ከዛ በኋላ ምን አይነት አስተያየቶችን ያገኘ? ምክንያቱም እንኳን ደስ አለ ከሚለው ጀምሮ እኔ አላምንም እስከሚለው ድረስ ያለ ይመስለኛል። አዎ ብዙ አይነት ነው ያለውና እኔ በጣም እየገረመኝ ነበር። ሰዎች በቃ ራሳቸው ይወስናሉና ምን ክርስትና ልታነሳ ትችላለህ፣ የቤተሰብ ልጅ ሊሆን ይችላል፣ የጓደኛ ልጅ ሊሆን ይችላል ምናምን እና ግን ወዲያው ድምዳሜ ላይ ነው የሚደርሱት ሰዎችና አንዳንዱ እንኳን ደስ ያለ ይላል፣ አንዳንዱ ከምን ይወዳል። ከምን ያው እንግዲህ ዋናው እውነታው የሳሚ የእህቱን ልጅ ነው። ለዚህ ነው ደግሞ የመመሳሰሉም ነገር ያለው የእህት ልጅ አው እዛው አይደለ እዛው ቤተሰብ አይ ነገሩኛም ቸኮልን እንጂ እኮ ያጎትነት ነው እንዴ አቅፎ አይደለም። አስተቃቀፍ ግን ልምድ ስላለህ በደንብ ችለህበታል። አዎ እንዴ ሶስት ልጅ አሳድጌ እንዴት ዝም አይጠፋኝማ። ሳሚ እንዴት ነው? በአዲስ ስራ እየመጣህ ነው? እየተሰራ ነው? አዎ አንድ አዲስ ፊልም ከፕላስ ቴሌቪዥኖች ጋር አንድ አዲስ ፕሮዳክሽን ቀረጻ አልቆ አሁን ኤዲቲንግ ላይ ነው ያለው። ሌላ ደግሞ አዲስ ፊልም ልጀምር እየተዘጋጀው ነኝ ያለሁት። እግዚአብሔር ይመስገን ጥሩ ነው ያለው ነገር እየሰራው ነው። አሁን በቅርቡ ይወጣል ይሄኛው ፊልም። እንግዲህ ብዙዎች አንሸራሸሩት እንዲህ አይነት ወሬዎች በፍጥነት ነው የሚሄዱት፣ ሰዎች ሳያጣሩ ነው። ግን እውነታውን ከባለቤቱ ሲሰማ ግን ይህ ነው። ሳምሶን ቤቢ እንግዲህ የእህቱን ልጅ ይዞ ባጎትነቱ ደስ ብሎት ይሄን ፎቶ ለቀቀና ብዙዎች እንኳን ደስ አላሉት። አይደለም እኔ የእህቴ ልጅ ነው ያስኩት አጎት ነኝ የሚል ምላሽ ሰጥቶናል። ሳሚ የምትለው ነገር አለ በተጨማሪ? ሰፊ አንተና አመሰግናለሁ። ሌላ ምለው ነገር የለም። እህቴን እንኳን ደስ ያለሽ ልላት ነው
የምፈልገው። የተረፈ እግዚአብሔር ሰላም ያድርገው ሀገራችንም። ቴንኪዩ ሴፍዬ። መልካም ምሽት። ባባይ ቻው ሳሚ። ይሄ ነው እንግዲህ ሰሞኑን ብዙዎች ላይ ግርምታ የፈጠረች አንድ ምስል ነበረች። ያው ሳምሶን ታደሰ ወይ ደግሞ በቅጽል ስሙ ሳምሶን ቤቢ የሚባለው አርቲስት ማለት ነው፣ ሁላችሁም ታውቁታላችሁ። እና እሱ አንድ ፎቶ ወደ ሶሻል ሚዲያ አካውንቱ ለሁሉም ያጋራል ማለት ነው። ያው ልጅ ታቅፎ ሁላችሁም አይታችሁታል ብዬ አስባለሁ። እና ብዙ ሰዎች የራሱን ልጅ ነው በማለት አንዳንዶች ጥሩ መልክታን ይዘው ለሱ አስተያየት ሲሰጡ፣ አንዳንዶች ደግሞ መጥፎ ሁኔታዎችን ወደሱ እያዛቡ ነበረ። እንዴት ገና ከመፋታታችሁ ዓመት ሳይሞላችሁ እንደዚህ አይነት ነገር ታደርጋለህ በማለት ብዙዎች ለሱ ስድብን እየሰጡት ወይ ደግሞ እየሰደቡት ነበረ። እና በዚህ መልኩ እውነታውን ማረጋገጥ ይችላል ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ተጠንቀቁ፣ እንዳትቀጡ። ቁልፍ መያዝ በህግ ያስቀጣል። ለጥንቃቄ ይህንን መረጃ በማድመጥ ለሌሎችም ሼር እያደረጋችሁ አዳርሱት። በርካታ የቤት መክፈቻ ቁልፎች በእጃችሁ ወይም ደግሞ በኪሳችሁ ይዞ መገኘት በህግ እንደሚያስቀጣም ምን ያህሎቻችሁ ታውቃላችሁ? አንድ ሰው ከሚመለከተው ውጪ ማለትም ከቤትና እንዲሁም ደግሞ ከመኪና ውጪ የሌሎቹን የቤት ለመዝረፍ በሚመስል መልኩ በርካታ ቁልፎችን ይዞ ቢገኝ ታዲያም በኢፌድሪ የወንጀል ህግ መሰረት ጥፋተኛ በሚል እስከ 15 ቀን ለእስር ሊዳረግ እንደሚችል እንግዲህ ጠበቃ ሰብለ አሰፋ ገልጻለች። በመሆኑ በርካታ ቁልፎች ይዛችሁ የምትንቀሳቀሱ ሰዎች ከወዲሁ ጥንቃቄ እንድታደርጉም አሳስባለሁ። እናንተስ ስለ ህጉ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ እንዳትረሱ። ሀገራችን ላይ ሰሞኑን እየወጡ ያሉ ህጎች በጣም እያሳቁና ብዙዎችን እያስገረሙ ይገኛሉ። ከዛ መካከል አንደኛው ያው ቁልፍ የተባለው ነገር ነው እና መንግስት እኔ ይጠቅማል አይጠቅምም የሚለው ለኔ አላቅም። በእርግጥ መንግስት ምን አስቦ እንደዚህ አይነት ህጎችን እያወጣ እንደሆነ ግራ ቢገባኝም ግን ቁልፍ አሁን ቢያዝ ምንድን ነው ክፋቱ? ያው ሌባን ለመከላከል ሊሆን ይችላል። ግን ሌባን ይከላከላል ብላችሁ ታስባላችሁ? ይሄ ነገር ብዙዎቻችሁ ይህንን ቪዲዮ ማህበራዊ ሚዲያ ላይ ሲንሸራሸር ወይንም ሲዘዋወር ተመልክታችሁታል ብዬ አስባለሁ። ብዙዎችም ታዲያ በአየር መንገዱ ውስጥ ወይንም በአውሮፕላን ውስጥ ጫት መቃም ይቻላል እንዲህ የሚል ጥያቄን አንስተዋል። ስለ አየር መንገዱ ሁኔታ የምታውቁ ሀሳባችሁን ኮመንት ላይ አስፍሩ። እንግዲህ ይህ ቪዲዮ ወይ ደግሞ ያው ጫት ሲቅም ፕሌን ውስጥ የሚያሳየው ተንቀሳቃሽ ምስል በቲክቶክ ላይ ሰሞኑን እየተዘዋወረ ነበር እና ቤት በኩል አለፈ እንዴት ሊያልፍ ቻለ የሚለው ይሄ ነገር በጣም ብዙዎችን እያነጋገረ ይገኛል። የፍተሻ ቡድኑን እንዴት አልፎ ጫቱን ወደ ፕሌን ውስጥ ገብቶ እንደዚህ ደግሞ ይዞ ከመግባቱም በበለጠ እንዴት በኮንፊደንስ እንዴት ሊቀም ቻለ በማለት ብዙዎች ሀሳባቸውን እየገለጹበት ይገኛሉ። እና ሰውየው ተፈልጎ ለህግ እንዲቀርብ ያው የፍተሻ አካሎችን በአጭበርብሮ በማለፍ እንደዚህ አይነት አላስፈላጊ እጽ ወደ ፕሌን ውስጥ ይዞ ገብቶ እንደዚህ በማድረጉ ለህግ ይቅረብ በማለት ብዙዎች ሀሳባቸውን እየሰጡ ይገኛሉ። በተለያዩ መረጃዎች እንዳገኘሁት ከሆነና በኦፊሻል የፌስቡክ ገጹ ላይ እንደለቀቀው የማንቸስተር ዩናይትድ ቲክቶከር የሆነው አሉላ ፍሬው ከኤንቢሲ ኢትዮጵያ ከተሰኘው እንግዲህ ሚዲያ ጋር ኦልሞስት ያው እህል ውሃ ያበቃ እያለ ነው። በጣም ወደሚፈልገውና ወደ ተመኘው የቲክቶከርነቱ እንግዲህ አሁን ኦፊሻሊ የሚቀላቀል ይሆናል ማለት ነው። በሚገርም ሁኔታ የማንቸስተር ዩናይትድ ደጋፊዎችም አትሊስት በሽሽቁ አንድ ሰው ጨምረዋል ማለት ነው። ከእንጀራው ጋር በተያያዘ እኔ የምላችሁ እንጀራውን ባጣ በጣም ደስተኛ ነኝ። ምክንያቱም ይሄ ከሞራልም ከህልውናም ጋር በተያያዘ ያናል የምንደግፈው ነገር አለ። ማንም የሚደግፈውም የሚመኘውም አይደለም የፈለገ ነገር ቢሆንም፣ ግን አንተ ከአርሰናል ደጋፊ ጋር ተጋጭተ ከሁለት ሰው ጋር መጋጨት እኮ እጅግ በጣም ቀላል እኮ ነው ለአንተ። እንደውም እስካሁን ራሱ እንዴት እንደቆየ በጣም ትዕግስተኞች ናቸው ማለት ነው። እንግዲህ የጣቢያው የስራ ኃላፊዎች ማለት ነው። መጥራት በሌለብህ ቦታ ላይ የእመቤታችንን ስም አንስተሃልና ኖርማሊ ከዚህ ከእንጀራ ጋር ከምንም ጋር ባታያይዘውና ሄደህ ንስሐ ብትገባ እጅግ በጣም ደስ ይለኛል። ሜቢ ትብብር የምትፈልግና ወደ እንጀራ እንድትመለስ ከተፈለገ የአርሰናል ደጋፊዎችን ኦፊሻሊ ይቅርታ ከጠየቅ እንግዲህ እጅግ በጣም ተጽዕኖ ፈጣሪዎች ነን እንደሚታወቀውና ይህ በጣም ቀላል ነው ለኛ። እንኳን አሁን ያለህበት የፈለግከው ቦታ ሄደ መቀጠር ትችላለህ የሚያስብል ተጽዕኖ መፍጠር የምንችል ሰውነን። ይሄ ነው ያለኝ ሀሳብ። ሰሞኑን ቲክቶከሮች እና አሉላ ፍሬ የተባለው ግለሰብ በተለይ ደግሞ የስፖርት ኮንተንት ላይ የሚሰሩ ቲክቶከሮች እና አሉላ ፍሬ የተባለ የስፖርት ጋዜጠኛ አላስፈላጊ ቢፍ ውስጥ ገብተው ነበረ፣ ያው ግብግብ ውስጥ ማለት ነው። እና ይህን በመመልከት ይመስለኛል ኢቢሲ ኢትዮጵያ ቻናል ባለቤት የሆነው መሰመረ ባሪያው ከስራው እንዳባረረው ፌስቡክ ገጹ ላይ ያጋራል ማለት ነው። እና ከዛም በመቀጠል ደግሞ ጋዜጠኛ ወይ ደግሞ ከስራው የተባረረው ግለሰብ በአላስፈላጊ መልኩ ለሰመረ ባሪያው መልእክት እያደረሰ ይገኛል።
ጋዜጠኛ አሉላ ፍሬው እንዲሁም በሰመረ ባሪያው መካከል ያለው ቢፍ እየቀጠለም ያለም ይመስላል። ምሽት ላይም አሉላ ፍሬው መልስ የሰጠ ሲሆን ጸብ ከኔ ጋር ሳይሆን ከኢትዮጵያ ሕዝብና ከቄራ ልጆች ጋር ነው፣ እሱን ደግሞ እወቅ ሲል እንዲህ ባለ መልኩ ፖስት ማድረጉንም ተመልክቻለሁ። ቀደም ሲል ጋዜጠኛ አሉላ ፍሬው እንዳለው ከሆነ በሰመረ ባሪያው ምክንያት ከምሰራበት ቲቪ ማለትም ኤንቢሲ ኢትዮጵያ በአሁኑ ሰዓት ስራ ላይ አልገኝም ማለቱን ተከትሎ እኔም ይህንን መረጃ አቅርቤላችሁ ነበረ። ሰመረ ባሪያውን በዚህ ላይ መልስ ሰጥቷል የተባለ ሲሆን አሉላ ፍሬው ኤንቢሲ ላይ እስከሚሰራ እስካሁን አላውቅም ማለቱን ተከትሎ አሉላ ፍሬው ምሽት ላይ መልስም ሰጥቷል። እኔም አንተ ኢትዮጵያዊ መሆንን አላውቅም ሲል እንደምትመለከቱት ጋዜጠኛ አሉላ ፍሬው ምሽት ላይ ይህንን ፖስት ማድረጉንም ተመልክቻለሁ። ለማንኛውም ማንበብ ከፈለጋችሁ ፖስት አድርጋችሁ ማንበብ ትችላላችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። መልካም ቀን፣ መልካም እሑድ። እንግዲህ ቪዲዮ እንደተመለከታችሁት ነው። ያው ጽሁፉንም አንብባችሁታል ብዬ አስባለሁ። እንደ ማስፈራሪያ ነገር ነው ለሰመረ ባሪያው የተናገረው። ያው በተንቀሳቃሽ ምስል በጦርነቱ ወቅት የተናገርከውን ንግግር በቪዲዮ አስቀርቼዋለሁ፣ አለቅብሃለሁ፣ እያስፈራራው ነው፣ እንደዛ ነገር ነውና ሲቀጥል ጸብህ ከኔ ጋር ብቻ ሳይሆን ከኢትዮጵያ ሕዝብና ከቄራ ልጆች ጋር ነው በማለት ለሰመረ ባሪያው ያው ማስፈራሪያ መሰል መልእክትን አስተላልፏል። እና ሰመረ ባሪያም ይሄኛውን ነገር ሰምቶ መልስ ይሰጥ ይሆን? የእርዳታ ስራዎች መስራቴ ብዙ ሰዎችን እንደዚህ ማገዜ በራሴ በግሌ ብዙ አይነት ማለት ስም ማጥፋት ስለ እስከ ቤተሰብም ደረጃ ሊሆን ይችላል። በእንደዚህ አይነት ጉዳይ ስም ሲጠፋ የሚያውቁ ሰዎች ቤተሰብ ብዙ ይጨነቃሉ ባላደረግከው ነገር ባልሰራው ነገር እና እውነቱን ለመናገር አሁን ትናንት ዛሬ ማስበው ይሄንን ነው። በቃ ኦኬ ይሄን ነገር ትክክል እየሰራው አይደለም ማለት ነው እያልኩኝ ማሰብ ጀምሬያለሁ። ምክንያቱም ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ልወስን ይችላል። እውነቱን ነገር ማለት ነው። ምክንያቱም ብዙ ከዚህ በፊትም ሊሆን ይችላል አንዳንድ ነገሮች ትክክል ባልሆኑ ነገሮች ስም እንትን ማለት ነገሮች አሉና በዚህ ሰዓት እያሰብኩኝ ያለሁት እውነቱን ስነግርህ ያንን ነው። ምናልባት ሀሳቤ ተቀይረው መቀጠልበት ወይዎች ካሉ ግን ቀጥታ ትክክለኛውን በሆነ መንገድ ብዙዎች እንትን በሚሉት ወይ ጊዜ ማሳቤ እሱ ነው። ትክክለኛ ኦርጋናይዜሽን ሆኖ በስሩ ብዙዎችን ያቀፈ ምናምን እንደዛ። እንግዲህ ዮሃ ሚዲያ ላይ ሰሞኑን የቀረበውን ነገር ወይ ደግሞ ሰሞኑን የተፈጠረው ነገር ሁላችሁም ሰምታችኋል ብዬ አስባለሁ። ያው ዩቲዩብ ላይ የምትከታተሉ ሰዎች ትሰሙታላችሁ ብዬ አስባለሁ። ያው ባላደራ ወይም መልእክተኛው የተባለ ግለሰብ ብሬን አጭበርብሮኛል በማለት አንድ ግለሰብ በፖድካስቱ ላይ ቀርቦ ሁሉንም ታሪክ ዝርግፍ አድርጎ ይናገራል እና ከባላደራውና ከመልእክተኛው መለየት ያቃተው ግለሰብ አሁን ላይ ደግሞ ባላደራው በዚህ መልኩ መጥቶ ዮሃ ሚዲያ ላይ ሐሳቡን ገልጾ ነበረ እና ብዙዎች ሐሳባቸውን እየገለጹ የሚገኙት በዚህ ጉዳይ ላይ ያው ሰውየው ምንም አያውቅም እና አንዳቸው አጭበርብረውታል እያሉ ይገኛሉ። እስኪ ሞጣ ምን አለ የሚለውን አብረን እንመልከት። እነዚህ እነ ባላደራው እነ መንገደኛው እነ ማስተራብነት ከነ መመር ላይ ለሰው ገንዘብ የሰጡ ናቸው። እኔ ኢትዮጵያ ሕዝብ ይገርምኝ። እነዚህ ልጆች እኮ ያገኙትን ገንዘብ ሙልጭ አድርገው ዝም ብለው መብላት ይችላሉ። አሁን ማስተራብነት እኔ ተናግሬው አውቃለሁ፣ ይቅርታ ብያለሁ ባለፈው። እኔ አሁንም አልናገርም ለዚህ ሰዎች። አንተ ሌባ ማስተራብነት የወደቁ ሰዎችን ስላነሳ አንተ አሁን ለምን ትናደዳለህ? ቢያገኝስ ቢበላስ? ሰርቶ እኮ ነው የበሰበሰን እግር አጥቦ ማስተራብነት ለልጆቹ ዳቦ ማብላት የለበት? እንዲያውም እኛንን ኑ አምጡት፣ እንደው እናመጣቸዋለን። እነዚህ 3-4 ሰዎችን አምጡልኝ በኔ ሚዲያ አዋርድ እኔ ነው የምሸልማቸው። እኔ ከሸለምኳቸው ደግሞ ሸለምኳቸው ሚሊዮነር ነው ይቀጥላሉ። እናንተ ሌቦች ዋ እኔ ገርመኝ። እንዲሁ ምን አይነት ሽሩር ነው ኢትዮጵያ ሕዝብ ግን አሁን የወጣት ይሄን ተጠቅሞ አለሳልሶ ገብቶ እነሱን ሊመታ ነው የመጣ። ማስተራብነትን ባይዞ መምታታችን ኦልሬዲ ስሙ የተገነባ ነው። አንተ ብጠላው የኢትዮጵያ ሕዝብ ይወደዋል። ደሃው የሰጠው ሁሉ ሰላማዊ ሰልፍ ይወጣባል። መንገደኛውን እናጥፋው ብትላችን መንገደኛው ሰው ያረጋቸው ሰዎች ሰላማዊ ሰልፍ ይወጡባል። ማን ነበር ደግሞ ጎዳናው ነው ምን ብዙ አሉ። እንግዲህ ሰሞኑን ይህ ነገር በጣም እየተሰራጨ መጥቷል። በአሁኑ ሰዓት ላይ በጣም ብዙዎች አለመግባባት ተፈጥሯል በማለት አንዳንዱ ትክክል ነው የተሰጣቸውን ብር ለተረጁ ግለሰብ ያደርሳሉ በማለት አንዳንዱ ደግሞ የተሰጣቸውን ብር በስነ ስርዓት አያደርሱም በማለት ሁለት ጎራ ተከፍለው ያው ብዙ ነገሮች እየተነሱ ይገኛሉ። ግን እኔ እዚች ጋር ለመናገር ማስተያየት ለመስጠት ማስረጃ ያስፈልጋል። ያለ ማስረጃ ማውራት ያው ከንቱ ነው እና ትክክለኛ ያ ሰው ለዛ ግለሰብ ገንዘብ ማድረሱን አለማድረሱን ካረጋገጠን በኋላ ሐሳባችንን እኛም የተሰማንን እንገልጻለን ባይ ነው። ጨቅላ ልጁን እያለቀሰ ረብሾኛል በሚል ምክንያት የተለያየ ሰውነት ክፍሉን በመደብደብ ህይወቱ እንዲያልፍ አድርጓል የተባለ አባት
በቁጥጥር ስር ዋለ። በለሚ ኩራ ክፍለ ከተማ ወረዳ 14 ክልል ልዩ ቦታው ካራ ጋቢሳ ተብሎ ከሚጠራው አካባቢ ከሚገኘው መኖሪያ ቤት ውስጥ ጥቅምት 2 ቀን 2018 ዓመተ ምህረት ከሌሊቱ 6 ሰዓት ተኩል የ3 ወር ጨቅላ ልጁ ላይ የግድያ ወንጀል ፈጽሟል የተባለው ግለሰብ ካሊድ እንድሪስ ይባላል። ያዕቆብ ካሊድ የተባለውና የ3 ወር ዕድሜ ያለውን ሕፃን ወላጅ እናቱ ለሥራ ከቤት በወጣችበት ጊዜ የመጠበቅ ኃላፊነቱን ለአባት ካሊድ እንድሪስ መስጠቷን የፖሊስ መዝገብ ይጠቁማል። ይሁንና አባት አቶ ካሊድ እያለቀሰ ረብሾኛል በሚል ምክንያት የተለያየ ሰውነት ክፍሉን በመደብደብና የከሰል ምድጃ ላይ ወርውሮ በመጣል ሕይወቱ እንዲያልፍ እንዳደረገ በፖሊስ የክስ ሪፖርት ላይ ተብራርቷል። ተጠርጣሪው ግለሰብ እናት ከስራዋ ስትመጣ አቶ ካሊድ ሕፃኑ ሲያስለው ስላደረ ሕክምና ይዘነው መሄድ አለብን እንዳላትና እናትም ሕፃኑን ታቅፋ ከቤት የወጣች ሲሆን ጥቂት እንደተጓዙ እናት ልጇን ለማየት ባጎነበሰችበት ወቅት ተጠርጣሪው ግለሰብ ስልክ የሚያወራ በመምሰል ከአጠገቧ መሶሩ ተነግሯል። ወላጅ እናትም ልጇ በሕይወት እንደሌለ በማወቋ ለፖሊስ ሪፖርት ማድረጓ ተጠቁሟል። ፖሊስም የደረሰውን ጥቆማ መሰረት በማድረግ ተጠርጣሪውን ግለሰብ ለመያዝ ባደረገው ጥረት ጥቅምት 12 ቀን 2018 ዓመተ ምህረት ከአዲስ አበባ ከተማ ውጪ ከተደበቀበት ክልል በቁጥጥር ስር በመዋል ምርመራ እየተደረገበት እንደሚገኝ ያውቀናል። ሰሞኑን የምንሰማቸው የጭካኔ አይነቶች በተለይ ደግሞ ወንዶች ሴቶችና ህጻናቶች ላይ እያደረጉ ያሉት የጭካኔ አይነቶች በጣም ወንዶኜ በራሴ እንዳፍር የሚያደርጉ አይነት የጭካኔ አይነቶችን እያሳዩን ይገኛሉ እና ርህራሄ የሌለው እርምጃ መወሰድ አለበት ባይነኝ እንደኔ። ወይ ደግሞ ወይ ስቅላት ወይ ደግሞ በቃ እንዳለ የማያዳግም እርምጃ ቢወሰድ ወንዱም እንደዚህ አይነት ጥፋት አያጠፋም፣ ያው ለእንደዚህ አይነት ነገርም አይዳረግም ብዬ ነው ማስበው። እየበላችሁ ያላችሁት ደም ነው። እየበላችሁ ያላችሁት እንባ ነው። እየበላችሁ ያላችሁት ህይወት ነው። እናንተ ጠግባችሁ ጡንቻ ለማውጣት ለመወፈር ብላችሁ አይደል የምትበሉት? እነሱ እኮ ምግባቸው አይደለም፣ ይሄ መድኃኒታቸው ነው። ለመኖር ነው እኮ የሚበሉት። ስጋቸው አጥንታቸው ላይ ተጣብቆ የሚበሉት አጥተው በረሃብ ማቀው ነው ወደ ሆስፒታል የሚመጡት። አእምሮ የሌላቸው ማሰብ የጎደላቸው የህክምና ባለሙያዎች ሐኪም ቤት ውስጥ የሚሰሩ ሰዎች አውጥተው ይሸጡታል። እነዛ ሰዎች፣ እነዛ ልጆች፣ እነዛ ህፃናት ማለት ቁርስ፣ ምሳ፣ እራት ለተከታታይ ቀናት ባለመብላታቸው ምክንያት በጣም ከስተው ለመሞት አንድ እርምጃ እየቀራቸው ከነሱ አፍ ያንን ምግብ ነጥቆ ጡንቻውን ለማሳደግ ለሚፈልግ በጣም ለጠገበ ጥጋበኛ ያንን አውጥተው ይሸጣሉ። እነዛ ግን በረሃብ ይማቅቃሉ። የሆነ እድል ሐኪም ቤት የምትሄዱበት እድል ካገኛችሁ በምግብ ተጎድተው ህክምና እየተደረገላቸው ያሉ ልጆችን እዩዋቸው። ግፍ ነው፣ እውነት ኃጢአት ነው። ገዝታችሁ የምትበሉ ሰዎች ኃጢአት እየሰራችሁ እንደሆነ አስቡ። እነሱ አፍ ተነጥቆ ተሸጦ ብር ይሆንላቸዋል፣ ግን ምግብ ይሆንላቸዋል፣ ጡንቻ ይሆንላቸዋል። ግን እውነት እንግዲህ ይህን ነገር ታውቁታላችሁ ብዬ አስባለሁ። ፕላምፕሌት የተባለ ወይ ደግሞ በአማርኛ ስሙ የለውዝ ቂቤ የተባለው ነገር ነው። ያው በእርዳታ ስም ነው የሚገባው ከውጭ ሀገር እና በጣም አቅም ላነሳቸው ሰዎች እና ምግብ በጣም መብላት ለተሳናቸው ሰዎች ነው። እንደ ጣፋጭም ሆኖ እንደ ለውዝም ነው እና ይህን ነገር ብዙ ጊዜ የሚጠቀሙት ደግሞ ያው የስፖርት የሚሰሩ ሰዎች ናቸው እና ከየት ነው የሚመጣው? ከጤና ጣቢያ ከመንግስት ሆስፒታሎች በህገወጥ መልኩ ነው እየተሸጠ የሚገኘው እና እንዴት እንደሚሸጥላቸው ያው ከእንደዚህ አይነት ህፃናት ላይ ወይ ደግሞ ከታመመ አቅሙ ከደከመ ሰው ላይ እያወጡ ይህንን ነገር መሸጥ ማለት በጣም ሞት ይሻላል። እንደኔ በጣም ያሳፍራል። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ውስጥ የምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። ብዙ ሰው የሚመስለው የሴቶች መብት ለማስከበር የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አውር ፋደር ሁ አርት ኢን ሄቨን የሚለውን አውር ማደር ሁ አርት ኢን ሄቨን። አባታችን ሆይ በሰማይ የምትኖር፣ እናታችን ሆይ በሰማይ የምትኖሪ። ዲስቶርትድ ነው፣ አይገባቸውም። ሴቶች የተጨቆኑ መስሎ የሚሰማቸው ነገሮች አይደለም። በዛ መልክ አይደለም። ተፈጥሮ በራሱ የሚያመጣቸው ነገሮች አሉ። ሁሉን ነገር የሚያደርገው ነገር አለ። ዓለም እኮ የረከሰች ናት። አንዴ ሲኔ ላይ እኮ ወንዱ አርግዞ ታይቷል እኮ።
ሴቶች እኩል የትምህርት እድል አለማግኘት ምናምን በሚሉ ሰበቦች፣ ልማዶችና ሀሳቦች ራስን መብት በራስ ማስከበር በሚል ፌሚኒዝም እያገኛቸው ይመጣል እንጂ በዚህ ደረጃ የተረዱት አይመስለኝም ሀሳቡን ሲቀበሉት። ለምሳሌ ባል አልፈልግም ምን ማለት ነው? መውለድ እፈልጋለሁ ባል አልፈልግም ምንድን ነው? አንዳንድ እህቶቻችን ይመጡና እንትን ይላሉ፣ እንዲህ ነው መሆን ያለበት ይላሉ። ከኋላው ያለውን መርዝ አላዩትም፣ ለማ መሳሪያ እየሆኑ እንደሆኑም አላዩትምና እሱ ላይ ትንሽ ትኩረት መስጠት ያስፈልጋል። እንደ ኒው ኤጅ ሙቭመንት አንዱ ፓርት ነው እሱ። እኔም አንዱ ፌሚኒዝም ከሚቃወሙት ውስጥ አንዱ እኔ ነኝ። ፌሚኒዝም ማለት የሚሰብከው ስለ ሴት ልጅ እኩልነት ሳይሆን ስለ ሴት ልጅ ወንድ ልጅን እንዳታምን፣ ወንድ ልጅ እንዲጠላ፣ በጣም በብዙ ነገሮች ወንድ ልጅ በጣም ከሴቶች መጥፎ እንደሆነ አድርገው የሚሰብክ አይነት የሆነ ተቋም ነገር ነው ብሎ ተቋም ነው እና ግብረ ሰዶማውያንን የሚደግፍ አይነት ይመስለኛል እንደኔ። እና ፌሚኒዝምን ከማይደግፉት ውስጥ አንዱ ነኝ። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን የመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁና እንደወደዳችኋቸው ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።